ብሔራዊ ምርጫ ቦርድ በምርጫው ወቅት በሴቶች ላይ የሚደርስ ጥቃትን ለመከላከልና ምላሽ ለመስጠት የወሰደው ሁሉን አቀፍ የሆነ ቅድመ እርምጃ ወይም ኮምፕሬሄንሲቭ ኤንድ ፕሮአክቲቭ አፕሮች ሳናደቅና ሳናመስን ብናልፍ ንፉግነት ይሆንብናል። ቦርዱ ተጎጂን ያማከለ ስርዓት የተከተለ የአሰራር ስርዓት መመሪያዎችን ሰርቫይቨር ሴንተር ሲስተም ኤንድ ስታንዳርድ ኦፕሬቲንግ ፕሮሲጀር በማዘጋጀት ተግባራዊ ማድረጉ ሴቶች በዲሞክራሲያዊ መብቶቻቸው እንዲጠቀሙ ወይም በዲሞክራሲያዊ ሂደት በነፃነት እንዲሳተፉ የሚያስችል አዲስ ልምድ መፍጠር ችሏል። ይህንን አዲስ አሰራር ስርዓት ተግባራዊ ለማድረግ በቀጥታ ጉዳዩ ከሚመለከታቸው መንግስታዊና መንግስታዊ ያልሆኑ አካላት መካከል ስምምነት የተደረሰ ሲሆን በሰነዱ ላይ የመፈራረምና ቁርጠኝነታቸውን የማሳየት ስነ ስርዓትም ተከናውኖ ነበር። ማህበሩም የዚህ ሂደት አንዱ አካል ነበር። ይህንን ተከትሎ ከነዚህ አካላት የተውጣጡ 10 አባላትን የያዘ ብሔራዊ ግብረ ኃይል የተቋቋመና በምርጫው ወቅት በሴቶች ላይ ለሚፈጸሙ ጥቃቶች የተሰጠው ምላሽ ሁሉን አቀፍና የተቀናጀ እንዲሆን ማድረግ ተችሏል። በተጨማሪም ኢትዮጵያ ብሔራዊ ምርጫ ቦርድ ከአጋሮቹ ጋር በመተባበር በምርጫው ላይ ለሚሳተፉ የጸጥታ አካላት፣ የህግ አስከባሪዎች፣ የጥሪ ማዕከል ሰራተኞች፣ ታዛቢዎች፣ ጋዜጠኞችና የክልል ቅርንጫፍ ጽሕፈት ቤት ሰራተኞች በምርጫ ሂደት የሚፈጸሙ ጥቃቶችን አስመልክቶ ስልጠና ሰጥቷል። በምርጫ ጣቢያዎች ጠንካራ ግንኙነት መስመር ወይም ሰንሰለት በመዘርጋት ማንኛውም የጥቃት ክስተት በፍጥነት ሪፖርት ተደርገው በአስተዳደር መፍትሄ ለሚፈቱ ጉዳዮች ያለመዘግየት እንዲወሰዱ ማድረግ ተችሏል። በመንግስት ተቋማት፣ በሲቪል ማህበረሰብ፣ በጸጥታ አካላት መካከል የነበረው ይህ ትብብር ማዕቀፍ ሴቶች ያለ ፍርሃት ድምፃቸውን እንዲሰጡ ምቹ ሁኔታን ፈጥሯል። በታዛቢነት በተሳተፍንበትን በተመለከተ ማህበሩ በዝግጅትና በአጋርነት በመስራት ያምናል። በመሆኑም ከዩኤን ውመንና ከኤንዲያን ከተባሉ 2 ዓለም አቀፍ ተቋማት ጋር በመተባበር ለምርጫ ታዛቢዎቻችን አጠቃላይ ስልጠና እንዲወስዱ ተደርጓል። ይህ ስልጠና ታዛቢዎቹ በምርጫ ወቅት በሴቶች ላይ የሚደርስ ጥቃትን እና ሌሎች ጾታን መሰረት ያደረጉ እንቅፋቶችን ለመለየትና ለመዘገብ አስችሏቸዋል። ግንቦት 24 ቀን 2018 ማለትም ጁን 1 ማህበሩ በተካሄደው ምርጫ ላይ ማህበሩ በ9 ክልሎች በ18 ዞኖች በ6 ከተማ አስተዳደሮች በሚገኙ በ136 የምርጫ ጣቢያዎች ሂደቱን ተከታትሏል። ይህን ተከትሎም የመጀመሪያውን የግኝት ሪፖርት ወይም ፕሪሊሚናሪ ፋይንዲንግ ሪፖርት አውጥቷል። በመጀመሪያ ሪፖርቱ ባወጣው ሪፖርት መሰረት የማህበሩ ታዛቢዎች በተሰማሩባቸው አካባቢዎች 7ኛው ሀገራዊ ምርጫ በአብዛኛው ሰላማዊ፣ ስርዓት ያለውና ግልጽ ነበረ። ታዛቢዎቻችን 97.8% የሚሆነው የምርጫ አካባቢ ሰላማዊ እንደነበረ መዝግበዋል። ይህም ለኢትዮጵያ ምርጫ ቦርድ፣ ለጸጥታ ኃይሎች፣ ለኢትዮጵያ መራጮችና በተጎጂዎች ማዕከል ስርዓት ባለው አሰራር አማካኝነት ለተዘረጉ የመከላከያ ስልቶች ውጤታማ ጥረት ማሳያ የሚሆን ነው። በተጨማሪም 92.5% የሚሆኑት የምርጫ ጣቢያዎች ነፍሰ ጡር እና የሚያጠቡ እናቶችን፣ አረጋውያንና አካል ጉዳተኞችን ጨምሮ ለተጋላጭ ቡድኖች ቅድሚያ የሰጡ ሲሆን ይህም ሁሉን አካታችነትን የሚያሳይ ነው። የድምፅ አሰጣጥ ሂደቱም በአብዛኛው ግልጽ እንደነበረ ተስተውሏል። የሀገራዊ ምላሽ ማዕቀፉ ውጤታማነት በምርጫ ወቅት የሚፈጸሙ ጥቃቶች ሲከሰቱ ሪፖርት የሚቀርቡበትና መፍትሄ የሚሰጥባቸውን መንገዶች በግልጽ ለማስቀመጥ ያገዘ ነበረ። በአጠቃላይ የተገኙ ሪፖርቶችን ለማሳየት ያክል በቅድመ ምርጫ ወቅት ወይም ፕሪ-ኢሌክሽን ፒሪየድ በኔዘርላንድስ የባለብዙ ፓርቲ ዲሞክራሲ ተቋም ኔዘርላንድስ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ የቅድመ ምርጫን በተመለከተ ክትትል ለማድረግ ባዋቀረው ኮሚቴ በቅድመ ምርጫ ወቅት 42
የተለያዩ የጥቃት አይነቶች መመዝገቡ ተመላክቷል። በምርጫው ቀን የቀረቡ ሪፖርቶችን በተመለከተ ከምርጫ ቦርድ በስልክ ጥሪ ማዕከል 8 ሪፖርት የተደረጉ ሲሆን አስተዳደራዊ ምላሽ በቦርዱ መስጠት ተችሏል። ከዚህም ሌላ ከፖሊስ 1፣ ከኢትዮጵያ የሕግ ባለሙያ ሴቶች ማህበር 6፣ ከትምራን ከተባለ ድርጅት 11 ሪፖርት ቀርበው በመጠራት ላይ ይገኛሉ። ይህ የሚያሳየው በአብዛኛው አካባቢ ምርጫ ሂደቱ ሰላማዊ እንደነበረ፣ በጋራ የገነባናቸው ስርዓቶች የተከሰቱትን ችግሮች ለመፍታት ጥሩ ጅምር ናቸው ብሎ ማለት ይቻላል። እንዲሁም ተጠያቂነትን ለማረጋገጥ መንግስት የሚወስዳቸውን እርምጃዎች በማገዝ የሲቪል ማህበረሰብ ታዛቢነት ሚና ወሳኝነት ያለው መሆኑን ያሳያል። ምንም እንኳን በእነዚህ ግኝቶች ብንደሰትም ስራችን ግን ገና አላለቀም። በአሁን ጊዜ ማህበሩ በምርጫው ወቅት የተመዘገቡትን ጥቃቶች የመመርመርና የማረጋገጥ ስራ ላይ ይገኛል። ዝርዝር ትንታኔዎቹን ከመረክረ ሀሳቦቹ ጋር ያያያዘ ሪፖርት በቀጣይ የሚያወጣው ይሆናል። ከጥቃት ጋር አያይዞ ከሚያወጣው ሪፖርት በተጨማሪ በማያያዝ ምርጫ ጣቢያዎችን ለመምራት ከተመደቡት ሴቶች ቁጥር አንጻር 24.3 ብቻ ሴቶች መሆናቸው ዝቅተኛ እንደሆነ፣ አንዳንድ አካባቢዎች የታዩ ጥቃቅን የሚመስሉ የምዝገባ መዛባቶችና ተያያዥ የሆኑ በምርጫው ትኩረት ሊሰጣቸው ይገባል ተብሎ በሚታመንባቸው ጉዳዮች ላይም ጭምር ምክረ ሀሳቦቹን የሚያቀርብ ይሆናል። ይህ እንደተጠበቀ ሆኖ በቅድመና በምርጫ ወቅት የሚፈጸሙ ጥቃቶችን ለመከላከልና ምላሽ ለመስጠት የተዘረጋውን ተጎጂዎችን ያማከለ የአሰራር ስርዓትን ማጠናከር እና የስልጠና ፕሮግራሞችን ማስፋፋት እንደሚያስፈልግ ለመጠቆም ይወዳል።